ጉድ 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 ሳይሰማ መስከረም አይጠባም አሉ። ይሄ የዛሬው ጉድማ የዛሬው ቪዲዮማ ለታሪክ ይቀመጥ፣ ለታሪክ ይቀመጥ። ጭራሽ ሩም ውስጥ ብሩክና እዩ ወይ ጉድ! ጭራሽ ሀይሚን አሰደባት። ጭራሽ ሀይሚ እዩ ተመላቀቀጠችባት። የማትፈለጊበት ቦታ የመጣሽ አንቺ ነሽ ውጭ ያለቻት። የሚገርም ነው የእውነት እንደው ጊዜ ብዙ ያሳየናል። ምን ልበል? ምን ላውራ? ምን ቃል ይኖረኛል? እኔ ለሀይሚ ነው መልእክት ማስተላልፈው፣ ለሀይሚ ነው መናገር የምፈልገው። ወንድ ልጅ ነግራችኋለሁ፣ ብዙ ነገሮች፣ ብዙ ታሪኮች፣ ብዙ ነገሮች አሉት እና እኔ የሚያገባኝም የሚመለከተኝም ስለ ሴት ልጅ ነው እና ሴቶች ባጭሩ ራሳችሁን አስከብሩ ነው የምለው። የማትፈለጉበት ቦታ አትገኙ። አንዷ እንደውም ትናንትና በጣም እየተናገረቻት ነበር ሀይሚን እና ለምን እንደዚህ ትላታለች ምናምን ብዬ በጣም እኔም ተሰምቶኝ ነበር። ለካስ እሷ የተናገረችው ነገር በጣም በትክክል ነው። ሀይሚ የቱ ጋር እንደሆነች ራሱ ምንም አታውቅም። ለብሩክ ምኑ እንደሆነች ራሱ ምንም አታውቅም። የእውነት ለመናገር ማለት ነው። ምንም የቱ ጋር ነች ስትባል እዚህ ቦታ ነኝ ብላ በድፍረት የምትናገርበት ቦታ ላይ አይደለም ቁማ ያለችው። የእውነት ስነግራችሁ ማለት ነው። እዚህ ጋር ፕራንክ ነው፣ ድራማ ነው፣ ፊልም ነው ምናምን ብትሉኝ አልሰማችሁም። እኔ የማወራው ቪዲዮ በተሰራው መሰረት ባለው ታሪክ ነው። ምንም እኔ አእምሮዬን ይቅርታ አድርጉልኝና በዚህ ልክ ተመልካች ላይ ይጫወታሉ ብዬ ስለማላስብ እኔ ፕራንክ ነው ስራ ነው የሚለውን ነገር አላምንበትም፣ አልቀበለውም። በዛ መንገድም አእምሮዬን አሳምኜ ቪዲዮ አልሰራም ማለት ነውና እኔ እዚህ ጋር በሚለቀቁ በሚሆኑ ነገሮች በንግግራቸው የሚዲያን ወደ ሚዲያ ወይ ደግሞ ከዩቲዩብ ወደ ዩቲዩብ ነው ማመጣውና ሀይሚ እንግዲህ ትናንትና እዩ መጣ፣ ወረቀት ስጭልኝ ብሩክ ሊታሰር ነው ምናምን ተባለ። ሲጀመር እዩ ሌላ የያዘችበት ሚስጥር እንዳለ ነግሬያቸዋለሁ ከዚህ በፊትም። ገና የሆነ ቀን መጣ እንዲህ አፏን ስትከፍት በቃ እች ልጅማ የሆነ ነገር ተማምናበት ነው የሆነ ነገር የያዘችበት ነገር ኑሮ ነው። ስለዚህ አፈር ጭቃ አፈር ድሜ ታበለዋለች ብዬ ተናግሬ ነበር። አሁንም አንድ በአንድ እንግዲህ ሚስጥሩን እያወጣች ትገኛለች። መጀመሪያ መጣች፣ ፍቅር ነበረን አግኝቶኝ ነበራለች። ከዛ ደግሞ ድጋሚ ልጅ አስረግዞኛል አለች። ከዛ ደግሞ አሁንም የያዘችበት ከባድ ሚስጥር አለ። እንዲህ እያሽከረከረችው ነው ያለችው ማለት ነው። እንደፈለገች በቃ እየተጫወተችበት በቃ ደስ ያላትን ነገር እያደረገች ትገኛለች። ምክንያቱም ከተመልካች ጋር ከባድ እልህ ውስጥ ገብታለች። ከዛ በኋላም ደግሞ ከሀይሚ ጋር ከባድ እልህ ውስጥ ገብታለች ማለት ነው። ምክንያቱም ብሩክ ያንቺ አይደለም፣ ብሩክ አይፈልግሽም፣ ብሩክ ከኔ ጋር ነው መሆን የሚፈልገው እያለች ስትነግራት ነበር ሀይሚ። በዛ ምክንያት እንግዲህ እዩ ከባድ ነገር እያደረገች ትገኛለች እና እንግዲህ ሀይሚ ሁሉን ነገር ልትተው ሁሉን ነገር ልትረሳ ሁሉን ነገር አለ አይደል እንዳልተፈጠረ አድርጋ ለአእምሮዋ ነግራው እንግዲህ ከሷ በላይ ሄዶ ልጅ ማስረገዙን ሌላ ሴት ማቀፉን ሌላ ሴት መሳሙን እርግጠኛ ሆና በቃ አምናበት ልትቀበለው እንደሆነ እንግዲህ ልትነግረው ስታስብ ስልክ ያነሳላትም። እንግዲህ ያጠፋው ማን እንደሆነ ታውቃላችሁ። በጣም የሚገርም ነገር ቅጥል ብዬ ነው እያወራሁ ያለሁት። ግን በነገራችን ላይ በጣም ጭሻለሁ፣ ነድጃለሁ፣ ተቃጥያለሁ እና ስልክ ስትደውልለት አያነሳም፣ ዘጋግቶታል ስልኩን ምናምን ነገር። መጨረሻ ላይ ግን የት እንዳለ ቦታው ታውቆ ስትሄድ ግን እዩና ብሩክ እንደምታያቸው ሩም ውስጥ በጣም የሚያምር ሩም ነው። ደግሞ እንዴት ነው የሚያምረው በእናታችሁና እንዴት እንደሆነ አላውቅም። መንታ እንድታረግዝ ፈልጎ ነው ወይ ድጋሚ ያገኛት? ይቅርታ አድርጎልኝ ለቃላት አጠቃቀሚ ብል በዚህ ልክ መድኃኒዓለምን በጣም ባለጌ ወንዶች አሉ። እኔ አሁን ስለ ብሩክ ድፍር ብዬ አንተ ባለጌ፣ አንተ ውሻ፣ አንተ እንደዚህ ምናምን ብዬ መናገር እችል ነበር። ውስጤ የተቃጠለውን ውስጤን ባወጣው ደስ ይለኛል። ግን እሱን ክብሩን የሚነካ ንግግር አልናገርም። ምክንያቱም ነገ ከነገ ወዲያ ሀይሚ ልጅ እንዳለው እንኳን ይኸውላችሁ፣ ሀይሚ ልጅ አለኝ እንዳለው እንኳን እየገመተች እያሰበች በአእምሯ በቃ ተቀብሎታል። የእውነት ለመናገርና ያን ተቀብዬ ልኖር ነው ይቅርታ አደርግለታለሁ ብላ እያሰበች ነገ ከነገ ወዲያም አብረው እንደሚኖሩ እያወቅኩኝ ክፉ ነገር መናገር አልፈልግም። በቃ ብሩክን እላፊ ቃል መናገር አልፈልግም። በጣም ተጠንቅቄ በጣም አስቤለት በጣም በቃ ከራሴ ጋር እየታገልኩ ነው ቪዲዮም እየሰራሁ ያለሁት እስከ ዛሬ ድረስ ማለት ነው። ፍትሐዊ ለመሆን ሚዛናዊ ለመሆን በቃ የሆነ እንደዛ ነው እየሰራሁ ያለሁት እና ሀይሚ የእውነቴን ነው ስልክ ዘጋባት እና ያለበት ሄደች። ስትሄድ በር ሊያስገባት አልፈለገም። ምክንያቱም እዩ ውስጥ አለች። እኔ መድኃኒዓለምን አልጠበቅኩም። ምክንያቱም የፈለገ ነገር ብታስፈራራውም የፈለገ ነገር እንደው ዛቻም ቢደርስ ምንም ቢደርስም የሆነ ቦታ የሆነ ቁጭ ብሎ የሚያወሩበት ቦታ ሰው ያለበት ቦታ እንጂ እንዲህንን የመሰለ የሚያምር ሩም ውስጥ ገብተው ቁጭ ብሎ አንድ ላይ ይገኛሉ ብዬ በህልሜም በእውኔም አስቤውም አልሜውም አላቅምና ሄደች። ስትገባ እዩ አልጋው ላይ ቁጭ ብላለች። እንደምታዩት ተገላልጣ ምናምን ቁጭ ብላለች። ብሩክም እንደዛው ማለት ነው። እና ብሩክ ራሱ ፊቱ የሆነ ፊት ይዞ ነው የወጣው። የታችሁት ከሆነ ማለት ነው በሩን ሲከፍትላት እና
ሀይሚ ከእሷ ጋር መደባደብ ጀመረች። አሁን ነው ክብርሽን እያወረድሽ ያለሽው ሀይሚ። እኔ ላንቺ ነው መልእክት ማስተላልፈው። የማትፈለጊበት ቦታ አትገኝ ተብለሻል። በጣም ብዙ ሰው ብሎሻል። እና ይህን ነገር ስታይ አየሽ አይደል? አይንሽ አየ፣ ሰማሽ። በቃ ሁሉ ነገር እውነት ሆነልሽ። በቃ እዛ ጋር ተረጋገጠልሽ አይደለ? ስለዚህ ወጠሽ መሄድ ስትቺ፣ ሁሉን ነገር መተው፣ ሁሉን ነገር መርሳት ስትቺ፣ በዚህ ልክ ከልክ ክብሩን ካወረደ ሰው ጋር ክብርሽን አውረደሽ ውሃ መዳፋት፣ መደባደብ ምናምን። ወንድ ጠፍቷል እንዲ ሀገሩ ላይ። ያልገባኝ ነገር አንድ ወንድ ይመጣል፣ ሁለት ሴቶችን ያሯሩጣል። ያ በቃ መከራ። በቃ ምንድን ነው ማለት አስተማሪነቱስ ነገሩስ ምንድን ነው? ብሩክ ምን ይላል መሰላችሁ? ደጋግሞ ችግር የለውም የሆነ ለኔና ላንቺ ችግር የሚፈታ ነው፣ ለኔና የሆነ ነገር ላስተካክል ነው፣ የሆነ ነገር ላስተካክል ነው ምናምን ምናምን ነገር። እንግዲህ ሀይሚ ባለችበት ማለት ነው። አንደኛ ስህተት ሰራ፣ ዝም ተባለ፣ ታለፈ። ሁለት ሰራ፣ ዝም ተባለ፣ ችግር የለውም ተባለ። ሶስተኛውን አሁን ለ10ኛ ጊዜ ነው ጥፋት እያጠፋ ወጥመድ ውስጥ እየገባ የሚገኘው። ታዲያ ይሄን ሰው መከተልሽ ሀይሚ ለአንቺ ምንድን ነው ጥቅሙ? ነው ያልገባኝ ነገር። አንቺ ነሽ አሁን የማትፈለጊበት ቦታ እየተገኘሻለሽ ብዬ ነው የማስበው። እግዚአብሔርን ነው የምላችሁ። አጉል የዋህነትን እያበዛሽ ነው ያለሽው። በቃ ዓለም አንገትን ለሚደፉ ለየዋሆቹ ለሴት በቃ አንገቷን ለምትደፋ ሴት አትሆንም። በቃ አትሆነንም። ጠንካራ ሆነን ራሳችን አስከብረን በቃ ከፍ ያለ ቦታ ስንቀመጥ ነው ዓለምም በቃ ከፍ የምታደርገን። ጠንካራ አልበገር ባይ ጀግና ስንሆን ነው እንጂ እንደዚህ ልፍስፍስ ስንሆን ስናለቅስ አንገታችን ስንደፋማ እዛው በዛው ላይ እንደምታየው ነው። ብሩክ እጭ ምናምን ብሎ ጮሆባት ከሱም ብሶ ማለት ነው። በጥፊ መማታት አይጠበቅብሽም ሀይሚ። እውነታውን መቀበል ካለብሽ ተቀበይ። ከዛ ውጭ ግን አንቺ እኮ ምንድን ነሽ እየተባልሽ ነው። ከአንድም ሁለት ሶስቴ ብዙ ሴቶች መጥተዋል አይደል? በብሩክ ምክንያት መጥተዋል። ብሩክን ብለው የመጡ ብዙ ሴቶች አሉ። ሀይሚን ከብሩክ ለማራቅ ከብሩክ ለመለየት መጠው ነበር አይደል? ያኔ አንቺ ምንድን ነሽ? አንቺ ምኑ ነሽ? ሲጀመር አንቺ እዚህ ቦታ ምን ትሰሪያለሽ? ምን አለሽ ስትባል እንኳን እኔ እዚህ ቦታ የተገኘሁት እንዲህ ነኝ፣ የብሩክ ፍቅረኛ ነኝ፣ የብሩክ ሚስት ነኝ እንኳን ብላ ማለት ነው ለመናገር ድፍረቱ የላትም፣ አቅሙም የላትም፣ ምንም የላትም፣ እምነትም የላትም። ምክንያቱም እኔም አንድ ቀንም በሚዲያ ላይ ወጦ ፍቅሩን ሲገልጽላትም አይቼም አላቅም። የእውነት ለመናገር ማለት አንድ ሰው ለአንድ ሴት ልጅ አንድ ወንድ ልጅ በጣም በቃ ደስ በሚል ሁኔታ እንደዛውም ብዙ ሰው የሚጓጓው ነገር ነው እና አፈቅርሻለሁ ብሎ ቢናገር ክፋትም ማንንም አይጎዳም ማንንም አይነካም ነበረና ይህንን ነገር ምናልባት አፈቅርሻለሁ ብሎ ያልተናገረው እዩ ጋር ያለ ያልተቋጨ ነገር እንዳለ ነው የተረዳሁትኝና ብሩክንም ማለት መናገር አልፈለኩም፣ ግን ደግሞ ልንገራችሁ። ምናልባትም ይችን ልጅ ይወዳት ይሆናል። ያልተቋጨ ያላለቀ ፍቅር ሊኖረው ይችላል። ምናልባትም እኛ እንሆናለን ገፋፍተን ከሀይሚ ጋር ሁን ብለን እሷ ጋር እንዲሆን ያደረግነው። ምናልባት ብሩክም ያን ያህል ፍቅርም ላይኖርበት ይችላል ለሀይሚ ጓደኝነቱ አብሮነቱ ምናምን ደስ ብሎት ጥሩ ጊዜ ያሳለፉ ሊሆን ይችላል። ግን ደግሞ በፍቅር ጉዳይ በፍቅር ዙሪያ እኔ እንግዲህ ለዩ የሚያስበልጥ ነገር እንዳለ ነው የተረዳሁት። ምክንያቱም ባይሆን ኖሮ ይህን የመሰለ ሩም ውስጥ ጠርቷት ነይ ብሎ ካስመጣት በኋላ ሀይሚ ላይ አይጮህም ነበር። በዛ ልክ ሲጀመር አንድም ቀን ብሩክ ተረጋግቶ እውነቱን ለመናገር እውነቱን ለማስረዳት ጥሮም አስቦም አያውቅም። ሁሌ እንደ ጮኸ፣ ሁሌ ጸጉሩን እንዳሻሸ እንዳከከ፣ ሁሌም በቃ ሸሚዙን ቲሸርቱን እንዳወለቀ ነው ያለውና መቼ ተረጋግቶ እንደተማረ ሰው እንደሰለጠነ ሰው ቆም ብሎ እንደሚያወራ እንደሚያስረዳ አላውቅም። እና ነው ወይንስ ምን ልታረጉ ነው የተገናኛችሁት? አልገባኝም። የሆነ ነገር ላስተካክል ነው ምናምን አልክ አይደል? የሆነ ነገር ላደርግ ነው። ሲጀመር በየትኛው ህግ በየትኛው ዓለም ነው አንድ ወንድ ልጅ አንድ ሴት ልጅ አርግዛ መጣ ልጁ ያንተ ነው፣ ስለዚህ እኔን ተንከባከበኝ ግዴታ አለብህ። እሺ ልጁን አዎ ግዴታ አለበት 100%፣ ምንም ጥያቄ የለውም። ወደ ህግም አይደርስም፣ እኛ የምናውቀው ነገር ነው። ግን እቺ ሴት ሳትወልድ ለዛውም ደግሞ የልጁ አባት እሱ ይሁን አይሁን ሳይታወቅ በግድ ትንከባከበኛለህ፣ በግድ ከኔ ጋር ትሆናለህ፣ በግድ ያልጨረስነውን ፍቅር መጨረስ አለብን፣ በግድ ያለፈውን ፍቅር ማስቀጠል አለብን ብላ አንድ ሴት ልጅ እንዴት ነው ከሰው ይሄ ልጅ ሊታሰር የሚችለው? ያልገባኝ ነገር ማለት ነው። ሀይሚን በጣም የዋህና ሞኝ እየሆንሽ ነው ያለሽው ብዬ ነው የማስበው። የእውነት ለመናገር ለምን ኮራቴም ለምን ራሽን አታስከብሪም እንዴ? እዚህ ቦታ ላይ መገኘት አይጠበቅብሽም። ይህንን ማየትሽ ላንቺ በቃ ትክክለኛ ውሳኔ ሳይቃጠል በቅጠል። አሁን ነው የሁሉም ነገር የመወሰኛ ጊዜሽ። አሁን ነው እረፍትሽ። አሁን ነው አእምሮሽን በቃ ተረጋግተሽ ውሳኔ የምትወስኘው ለህይወትሽ። ወጣትነት በነገራችን ላይ በጣም ብዙ ነገር ያስተምራችኋል። ወይ ገደል ውስጥ የሚከት ነገር ያሰራችኋል፣ ወይ ደግሞ ህይወታችሁን እስከ መጨረሻው እንድታስተካክሉ የሚረዳችሁ እድል ነው እና ሀይሚም ደግሞ ብዙ ነገሮችን የማስተካከል እድል እያለሽ እዚህ ጋር ሩም ውስጥ ከሷ ጋር በዚህ ልክ መጣላት፣ በዚህ ልክ ለምን ሀይሚ ለምን ራሽን አታስከብሪም? በቃ የሆነ ማለት ብሩክን እኔ እንጃ እግዚአብሔርን በዚህ ልክ አልጠበቅኩትም ነበር።
የእውነት የፈለገ ነገር ምንድነው ይሄን ያህል እሷ የትኛው ባለስልጣን ልጅ ሆና ነው? የትኛው ባለስልጣን የትኛው መንግስት ሆና ነው ሀይሚንም ብሩክንም ልታስፈራራ የምትችለው? እሱ አውቆ ሆን ብሎ እኔ ከሀይሚ ለመራቅ የፈጠረው የሆነ ምክንያት ይመስለኛል። እግዚአብሔርን ነው ምላችሁ። በኋላ ይቆጭሻል። በኋላ እንደዚህ እንዴ ፍቅረኛ ነች እኮ ሚስት ነች አይደል? ለምን አታስረዳትም? እውነታው ለምን አትነግራትም? ለምን እያንዳንዱን ነገር አብራችሁ ማድረግ ከበደ? እና የሚያሳዝነው ነገር ያው በእርግጥ አንድነትን እፈልጋለሁ፣ አንድነታቸውን እፈልጋለሁ። ግን ሴት ልጅ እዛም እዚህም ተንዘላዝሎ ያም ይህንም ቀምሶ ቀማምሶ ይመጣና ክብር የሌላት ሴት ምናምን ይላል፣ ክብር ያላት ሴት ይላል ይመርጣል፣ ድንግልናዋ ያለ እያለ ይመርጣል። እና ያቺ ሴት ደግሞ ትቀበለዋለች ከነ ምናምንቴው በዛ ሄዶ የፈለገ ነገር አድርጎ የፈለገ ነገር ሆኖ ሲመጣ ሴት ልጅ ደግሞ ፈገግ ብላ ትቀበለዋለች። ስቃዩ እኮ ይሄ ነው። ሁሌ ተጎጂኛ፣ ሁሌ በታቾችኛ ሴቶች እግዚአብሔርን ነው የምላችሁ። እና ሀይሚ በቃ ታዩ። ለምን ትታመሚያለሽ እንዴ? ስንቴ ነው ያለቀሽው በሱ ምክንያት? እስኪ እንደው ራስሽን ጠይቂ እስኪ አንድ ጊዜ። እኔ ታዩ አልኩሽ ነገሩን ነው እንጂ ብሩክን ታዩ አትታዩ ስላልኩሽ ልትታዩ አትችይም፣ ታዩ ስላልኩሽም አትታዩም ስላልኩሽ አብረሽው አትቀጥይም። ምክንያቱም የራስሽ ውሳኔ፣ የራስሽ ህይወት፣ የራስሽ ምርጫ ስለሆነ የራስሽ ፍላጎት ስለሆነ። ግን የንግግሩ ማስጠላት የምር እዩ ራሱ በቃ እሰራልሻለሁ ነው ያለቻት። የማትፈለጊበት ቦታ የመጣሽ አንቺ ነሽ አለቻት። ሂጂ ሲላት እዩን ውጪ ሲላት ብሩክ አልወጣም፣ አንተ ነህ ፈልገህ የጠራኸኝ አልወጣም ነው ያለችው። ሀይሚ ነች ሳትጠራ የመጣችው፣ እሷ ነች መውጣት ያለባት ብላ አልጋው ላይ ነው ቁጭ አለችው። እና ምን አደርጋታለሁ ምናምን፣ እርጉዝ እኮ ናት፣ ነፍሰ ጡር እኮ ናት። እና እርጉዝስ ብትሆን አስሬ አንተ እዛ ጋር ረካት አላረካትኛ ምን አገባን? ሀይሚስ ምን አገባት? ዋናው ታርጌቱ እኮ እሱ አይደለም። ግን እሷን የምታገኝበት ምክንያት ወይ ተናገር ብሩክ። ለምን እንዲህ ነፍስን ታስጨንቃለህ? ያላለቀ ፍቅር የምትወዳት ከሆነ የምታፈቅራት ከሆነ አሁንም በቃ ሀይሚን አትጉዳት ከዚህ በላይ ዘመኗን ህይወቷን ሁሉ ምስቅልቅል የወጣ በቃ በእንባ እንድትኖር በቃ አታደርጋት። እውነታውን ንገራት። እኔ እዩን እፈልጋታለሁ ከዩ ጋር እንዲ በቃ አለቀ። ንገራት እውነታው። ሀይሚ ደግሞ ከዚህ በላይ ሌላ ምን እውነት አለሽ? እስኪ አሁን ውሳኔሽ ምን ሊሆን ይችላል? ራሽን አስከብሪ፣ ነቃቤ። ሊለምንሽ እንጂ የሚገባው ልትለምኙ አይገባም። ምክንያቱም እሱ እንደዚህ እያጠፋ ከማንም ሴት ጋር ሄዶ እንደዚህ እያወራ ብሎክ አድርጊያታለሁ ብሏል አይደል? በምን መንገድ አገኛት ታዲያ? ቪዲዮ ቢያይስ ፍርድ ቤት ሄዶ ወይ ደግሞ የተከሰሰበት ቦታ ሄዶ ወረቀቱን ተቀብሎ ምን አጥፍቼ ነው ጥፋቴ ምንድን ነው ብሎ መጠየቅ ይችላል እንጂ እሷ ፍርድ ቤት ነች፣ ፖሊስ ጣቢያ ነች፣ ምንድን ነች? እሷን መጦ እንደ ቤተ ክርስቲያን ጠዋት ማታ የሚሳለማት ጠዋት ማታ የሚያገኛት ምንድን ነው? እና በጊዜ ንቂ ሀይሚ። ከመጀመሪያው ጀምረሽ ነገሩን አጥኚው፣ ቁጭ ብለሽ አንሰላሲው። ለምን በዚህ እድሜሽ ዋጋ ትከፍያለሽ? ለምን በዚህ እድሜሽ ትቃጠያለሽ? ለምን በዚህ እድሜሽ በቃ እኔ እንጃ አላውቅም። እንዲህ ራስሽን ለምን ትታመጭ? ጨጓራሽን ለምን ትልጫለሽ እንዴ? በጣም ነው የገረመኝ። እኔ ብሩክ ነው የምር ግን እውነት ብሩክ ነው ይህንን ነገር ያደረገው? ደግሞ ጠጋብ ብሎታል። በቃ ውጥር አድርጎታል። ኧረ ተረጋጋ ወንድሜ፣ እንደው ረጋ በል እስኪ። ወይ ጉድ! አይ ሰው ለካ ሁሉም ሰው ደብል ነው የሚይዘው እናንተ። ወይ ኢትዮጵያዬ! ለነገሩ ባለፈውም የሆነ ቪዲዮ ስሰራ ነግራችኋለሁ። ማንም በቃ አንድ ሚስት አንድ ባል የለውም። በተለይ በወንዶችማ ይብሳል። መድኃኒዓለምን እዚህ ሰፈር አንድ ሴት፣ እዛ ሰፈር አንድ ሴት፣ እዚህ አንድ ልጅ፣ እዛ ሁለት ልጅ፣ እዛ ሶስት ልጅ። በቃ እንደዚህ ነው የኢትዮጵያ ኑሮ። ውጭ ያላችሁ ሰዎች እመኑ፣ ይህን አምናችሁ ገብታችሁ እግዚአብሔርን ነው የምላችሁ። እና ብሩክ ደግሞ በዚህ ልክ ምንድን ነው የልብ ተሰማ ሀሳብ ሀይሚን እንደዛ ተስፋ ከሰጣት በኋላ በእጅ ካስገባሃት በኋላ በቃ እንደፈለክ መናገር ጀመርካ። የፈለገ ነገር ብትሆን ብትበሳጭ ሀይሚ ላይ የመጮህ መፍት የለም። አንተ አይደል እንዴ ነገሩን ሁሉ ያመጣው? አንተ አይደለህ እንዴ ሁሉን ነገር በቃ አንድ ቀን ከስህተት አትማርም። በቃ ሁሌ ስህተት እንደሰራ ሁሌ እንዳጠፋህ ነው። እና እኔ አንተን ለወቅሳ አይደለም። ሀይሚ መወሰን ያለባት ራሷን ማስከበር ያለባት እሷ ነች ብዬ ነው የማስበው። አንተ የፈለግከውን ነገር የማድረግ መፍት አለ ብሩክ፣ መፍት ነው በቃ። ለምን አቅፋት ዛሬ አትተኛም? እዩን መፍት ነው፣ ትችላለህ። ግን ለምን ዋሸህ ነው? ውሸቱ ለምን አስፈለገ? በዚህ ልክ በቃ እንደ ጨዋ መጫወቱ ለምን አስፈለገ ነው? እውነታውን የማትናገር እውነታውን ተናግሮ ያደረ የመሸበት ማደር የሚባል ነገር አለና ሀይሚ በዚህ ልክ በጣም ነው የተጎዳች። በነገራችን ላይ ውይ ያ የሴት ልጅ መከራ፣ ያ የሴት ልጅ ስቃይ፣ ያ የሴት ልጅ ፈተና። እዩማ የሆነ የያዘችበት ሌላ ነገርም አለ። ከልጅ በላይ ከባድ ሚስጥር ይዛበታለች። ለዛ ነው ጠዋት ማታ እንግዲህ እሷን እየተንገበገበ እየለመናት የሚገኙ
ደግሞ የሰው ሀይሚዬ እናቴ ድፍት አድርገሽ ደግሞ እቺ ልትሞት አንድ ቀን አንድ ሳምንት የቀራ ሴትዮ በእጅሽ ሰበብ ትሁን። ኧረ ተይ ሀይሚ ወደ ራስሽ ተመለሽ፣ ራስሽን አስከብሪ። ተፈላጊው እኛ እንጂ ጠብር ግፍ ብሎ በቃ ሀይሚዬ 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 ብሎ መምጣት አለበት። ከዛ ውጭ አንቺ እየሄድሽ በሄደበት ሁሉ ክብርሽን ዝቅ አታድርጊ። በቃ ራስሽን አስከብሪ። ዊ ሰው ሲሉት ግን እግዚአብሔርን ነው የምላችሁ። ዊ ሰው ዊ ሰው አንዳንዴ ግን ብሩክ እንደው ለክብሯ እንኳን ትንሽ አትጨነቅም? ትንሽ እንኳን እንደው ስሜት የለህም? ሞራል የለህም? ምን አለበት ብታስብላት? በስማ መቼስ እዚህ አልጋ ላይ በጠረጴዛ ዙሪያ እያወራችሁ አይደለም። ቦታ አጣችሁ ነው የምትገናኙበት፣ ቦታ አጣችሁ ነው። ይህንን የመሰለ ሩም ደህና ብር ከፍላችሁ አዲስ አበባ አስቡት እንግዲህ ከፍላችሁ ቁጭ ያላችሁበት። ወይ ጉድ! ገና እንቆይ እንጂ ብዙ እንሰማለን። ፈጣሪ ወይ